አድማጮቻችን ከኦሮሚያ በደረሱን መረጃዎች መሰረት ጸረ ህዝባዊ ወያኔ ሓርነት ትግራይ ህዝባዊ ተቃውሞዎች በኦሮሚያ እየተቀጣጠሉ ናቸው። ዝርዝሩን ቀጥለን እናቀርባለን። በኦሮሚያ በህዝባዊ ወያኔ ሓርነት ትግራይ አገዛዝ ላይ የተነሳው ህዝባዊ ተቃውሞ ዛሬም በስፋት ቀጥሏል። በዚህ መሰረት በምዕራብ አርሲ ዞን በዶዶላ፣ በዋቤ፣ በኤዶ፣ በአዳባ፣ በአሳሳና በሌሎች የገጠር አካባቢዎች ከፍተኛ የተቃውሞ እንቅስቃሴዎች ተካሂደዋል። ወደ እነዚህ አካባቢዎችና ከተሞች የሚያመሩ መንገዶች በሁሉም አቅጣጫ ሙሉ በሙሉ ተዘግተዋል። በህዝባዊ ወያኔ ሓርነት ትግራይ የጸጥታ የአስተዳደር ቢሮዎችና የገቢ ምንጮች ላይ እርምጃዎች ተወስደዋል። ለሼክ አላሙዲን የተሰጠውን መሬት አጥር አፍርሰው በአጥሩ መንገድ ዘግተውበታል። የኦሮሞ ህዝብ የነጻነት ትግል ባንዲራ በበርካታ ከተሞችና አካባቢዎች ላይ ከፍ ብሎ እንዲውለበለብ አድርገዋል። ህዝባዊ ተቃውሞውን ለማደናቀፍ የሞከረ ሁሴን የሚባል የዶዶላ የካቢኔ አባል በህዝቡ ቁጥጥር ስር ከዋለ በኋላ በድንጋይ መንገድ እንዲዘጋ ግዳጅ ተሰጥቶታል። በከፍተኛ ቁጣ አደባባይ የወጡ የኦሮሞ ወጣቶች በወያኔ አንገዛም የሚሉና ሌሎች ጸረ ህዝባዊ ወያኔ ሓርነት ትግራይ መፈክሮችን አሰምተዋል። የአንገዛም ባይነት ትግሉን በአካባቢው የሚገኙ አርሶ አደሮችም እየተቀላቀሉ ናቸው። በምዕራብ አርሲና በአካባቢው እየተቀጣጠለ ያለውን ህዝባዊ ትግል ለማፈን አጋዚ የተባለው ጦር ከሻሸመኔና ከባሌ ወደ አካባቢዎቹ ተልኳል። በምዕራብ ሐረርጌ ዞን መሰላ ወረዳ በወልታሲስ ቀበሌዎችም ጸረ ህዝባዊ ወያኔ ሓርነት ትግራይ መፈክሮችና ቀስቃሽ ዘፈኖች ተሰምተዋል። ይህ በእንዲህ እንዳለ በምስራቅ ኦሮሚያ ሐረርጌ በበዴሳ የህዝባዊ ወያኔ ሓርነት ትግራይ ፖሊሶች የኦሮሞ ወጣቶችን አፍነው ለማሰር ሲሞክሩ የከተማው ነዋሪዎች ግልብጥ ብለው በመውጣት ወጣቶቹን ማስጣላቸው ተሰምተዋል። በድሬዳዋም ቤቶችን ለማፍረስ የተሰማራው የወያኔ የጸጥታ ኃይል በህዝቡ ተቃውሞ ወደ ኋላ ለመመለስ ተገደዋል። በተያያዘ ዜና በቂሊንጦ በረሃብ አድማ ላይ የሚገኙ እነ በቀለ ገርባ የጤንነት ሁኔታ አሳሳቢ ደረጃ ላይ ይገኛል። በርካታ እስረኞች ራሳቸውን መሳታቸው ተሰምተዋል። ቤተሰቦቻቸው እስረኞቹን እንዳያዩም ተከልክለዋል። የቀይ መስቀል አምቡላንስ ወደ እስር ቤቱ በመመላለስ ላይም ይገኛል። እንግዲህ የተከበራችሁ አድማጮቻችን ከኦሮሚያ የሚደርሱንን ህዝባዊ ተቃውሞዎች እየተከታተልን እናቀርባለን። እናንተም እንድትከታተሉን እንጋብዛለን። እስከዚያው ድረስ ደህና ቆዩን።